አልፈታትም። ሚስቴን በፍጹም አልፈታትም። ቀደድክ አንተ ወረቀት ለምን ቀደድጃለሁ? እኔ እኮ እንደሱ አይነት አስብ ማምጣት እችላለሁ። ኪራ አታስፈራራ። ዝም በል ተው። ዛሬ ልታስደበድበኝ ሰው ይዘህ መጣ አይደለ? እኔ እንደሱ አይነት አስደበድብ ላስደበድብን እችላለሁ ኪራ፣ ግን ደግሞ ስላከበርኩ ነው። አያረለ እግዚአብሔር ሲያጋልጥ እኛ አልጠራናትም። ከየት ነው የመጣችው? በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው በንባዬ ምን ሰው አለኝ ብዬ ችዬለይሻለው ቢገባሽ ከልቤ ዛሬ። ሰላም እንዴት ናችሁ? ውዴኛ ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ያው እንግዲህ ቤተሰብ ያለውን ነገር እያያችሁ ነው። የውብዬ ወንድምም እያደረገ ያለውን ነገር እያያችሁ ነው። ዛሬ እንግዲህ ወደ እናንተ እኛ የመጣ ነው ያው ወንድሜ ልጆቹንም ውብዬንም ሊጠይቅ ዛሬ ቤት ልንሄድ ነው እና የለባበሰ ነው እንግዲህ ይኸውና የለባበሰ ነው ያለውን ነገር ታውቃላችሁ። ያው የውብዬ ወንድም የፍቺ ወረቀትም ውብዬ ጋር አምጥቶ ካልፈረምሽ ብሏታል እያያችሁ ነው እና ያው እንግዲህ ዛሬ ደግሞ ልጆቹን ናሂ ለማየት ውብዬንም በዛው ለመጠየቅ ልንወጣ ነው። የለባበሰ ነው ናሂ እና እንዴት ነህ? አለን። እንዴት ናችሁ ውድ ፋሚሊዎቻችን፣ የኛ ምርጥ ተወዳጅ ቤተሰቦች? ውብዬ ወንድም እንግዲህ እያደረገ ያለውን ነገር እያያችሁ ነው። እኔ ነገሮች ከአቅሜ በላይ ሆነዋል፣ ግን ደግሞ መጠንከር እንዳለብኝ ነው የሚሰማኝ። ለልጆቼ ስል መጠንከር አለብኝ ብዬ ነው የማስበው እና ዛሬ ውብዬን ለማየት እና ልጆቼንም ለማየት በጣም ነው ማለት ያለውን ነገር ቤተሰብ እያያችሁ ነው እና የሌለ ነገር እያደረገ ነው። ፍቺ ወረቀት ጭራሽ አምጥቶ ውብዬ ጋር እንደዚህ ማድረጉ በጣም ከሱ የማይጠበቅ ነገር ነው። ምክንያቱም ወንድሟ ሆኖ በጉልበት የሚያምን ሰው በጣም ከባድ ነው። እኔ እንጃ ብቻ በዚህ ዘመን በተለይ በጉልበት ሰው እንዴት ያምናል? ትዳር የሚሆነው በፍቅር ነው አይደለ? ውብዬ ትወደኛለች፣ እኔ እወዳታለሁ። ትዳር የሚመሰረተው በፍቅር ነው። መሀል ላይ ደግሞ ቤተሰብ ገብቶ እንደዚህ አይነት ጉልበት ምናምን የሆነ እኔ እኮ ማለት ነው የታገስኩት። እኔ በእኔ ምክንያት ቤተሰቦቼ ማንም እንዲናገራቸው አልፈልግም። ሁለተኛ ደግሞ በቃ ጋሽዬን በጣም ነው ማከብራቸው። የውብዬን አባት በጣም ነው ማከብራቸው። እኔ እንደዚህ አይነት ባህሪ ማሳየቱ በጣም ነው ያሳፈረኝ። አይደረግም። በቃ ልጆችን መምታት ምናምን እናሹ መደብደብ ምን አመጣው? እኛ ትዳራችን ተዋደን እስከሆነ ድረስ እኔ ከውብዬ እስከ መጨረሻው መለየት አልፈልግም። በቃ ሚስቴ ናት፣ ህይወቴ ናት። እኔ አንድ ትዳር ነው ያለኝ፣ ከዛ ውጭ በፍጹም ሊኖረኝ አይችልም። በቃ በጣም ነው ያዘንኩት የምር። ግን ደግሞ ዛሬ ሄጄ ልጆቼን ማየት አለብኝ፣ ውብዬንም ማየት አለብኝ። ለዛም ብዬ ነው በቃ በጠዋት እኔ እሱ ብቻ ሳይሆን እኔ የውብዬ ወንድም እንደሆነ እንኳን አጠራጥሮኛል። እነዚህ የሆነ ስሜታዊ የሆነው ማይሆን ነገሮችን ሲያደርግ ያጠራጥረኛል። ምክንያቱም ውብዬ እንደዛ አይነት ሰው አይደለችም፣ እንደዛም አይነት ባህሪ የላትም። ግን እሱ ያለው ባህሪ ይለያያል ከውብዬ ጋር እና ያው በጣም ነው ያጠራጠረኝ። በነገራችን ላይ ግን እንደዚህ ብዬ አሁንም ማውራት አልፈልግም ስለሱ። ያው እንግዲህ ዛሬ ውብዬን ልጆቹንም ሳያይ ናይ ትንሽ ጊዜ ሆኖበታል። አላየም፣ እስካሁን አልሄደም። ያው እዚህ ትንሽ ዲፕሬሽን ላይ ነበረ፣ በጣም ተከፍቶ ነበረ። ከጎኑ ነበርኩና ያው ልጆቹንም አላየም እስካሁን ሳያይ ብዙ ጊዜ ሆኖታል። እንግዲህ ዛሬ ደግሞ ሄደን ያው ውብዬንም ልጆቹንም ናሂ ያያል። ከዛ ያለውን ነገር ደግሞ እናንተም በሰፊው እዩ ቤተሰብ። ያው እንግዲህ አቤት ማን ነው የጠራው ሰው አለ? ለምን መጣ? አሁን ምን እያደረክ ነው? እዚህ የተደበለበልክ የእሷን ቀልብ የምታገኝ መስሏል። አንተ በንቀት አታዋራኝ። ምን እየሆነ ነው?
በንቀት አታዋራኝ። ምን ልታረጉ ነው? የውብዬ ወንድም ነህ እንጂ አንተ ወላጅ አባቴ አይደለም። ይኸውልህ ዝም በል አፍን አትክፈታው። እኔ ጋር አፍ እንድትከፈታ ምፈራ መሰለኝ። ምንድነው ይዘህ የመጣኸው? ዝም በል። ለምን ዝም አትልም? ምንድነው ይዘህ የመጣኸው? ዝም በል። ገና ብዙ ነገር አደርጋለሁ ዛሬ። ይኸውልህ እሷ በሌለችበት የመጣሁት ዋጋህን ላሳይ ነው። እሺ ዘመድህን ይዘህ መጣህ አይደል? ምን አይነት ሰው እንደሆንክ አሳይ። ከዚህ በፊትም መጥቶኛል። ዘመድህን ይዘህ መጣህ። ምንም አይነት ነገር እንደማታመጣ ምንም እንደሆንክ ነው እያሳየሁ ያለሁት። ባለፈው በውብዬ ምክንያት ይሄ ሰውዬ ደብድቦኛል። አንተ ሌላው ማለት ነው አይደል? እየተደበለበልክ ያለውን ነገር የምታስተካክል መስሏል አይደል? እሷን በስር ለምን ጠራው? ምን ልታረግ ነው? አገባ አንተ ዋጋህን አሳያለሁ። ለምንድን ነው ያመጣኸው? ባለፈውም አንተን አይደል ያስላክብኝ? አንተን አይደል ያስመታኸኝ ባለፈው በሱ? አሁን ይኸውልህ አፍላፊ አትናገር እሺ። አንድ ነገር የምታወራ ከሆነ ዱቄት ነው የሚያደርግ። እዚህ ጋር ዱቄት ያደርጋል። ዝም በል ውጡልኝ። በቃ የት ነው? ለምን ነው የመጣችሁት? በጋምላክ ውጡልኝ። አርፈህ ቁጭ በል። ቁጭ በል ነግሬሃለሁ። ቁጭ በል ነግሬሃለሁ። በጋምላክ ስርዓት ይዘህ ቁጭ በል። ገና ብዙ የምንወያየው ነገሮች አሉ። መብት የለም። እኔ ነኝ በህቴ ላይ አንድ ጉልበት ይኸውልህ አንድ በማስመሰል ነገሮችን በመደባበቅ እሷ ላይ እየሄድክ እያለቃቀስክ ነገሮች የምታስተካክል ነው። አንተ ከኔ ጋር አይስተካከልም። እንደዚህ አይነት ነገር የሚባል ነገር የለም። ከኔ ጋር ጠላትነት አለ። ጠላትነቴ ከኔ ጋር በራስህ አፍ ነው እያመጣህ ነው። ናይ ተው። ቆይ ለምንድን ነው የመጣኸው? የመጣህበትን ብቻ ንገረን። የመጣህበት ለአንተ አላስረዳህም። ለአንተ የማስረዳት ምንም እንትን የለኝም። እሺ ዝም ብለህ አፍህን አትክፈት። ምንድነው ከኔ ጋር ምንድነው ችግር? ይኸውልህ ምንድነው ችግር ከኔ ጋር ንገረኝ። ብዙ ነገር ነው። እሺ አትንካኝ። ዝም ብለህ አትንካኝ። ስነ ስርዓት ያዘው። በህግ አምላክ ባይዘው ይዜ መግባት ስልጣን የለም። ታውቃለህ አይደል? ውጡልኝ። አገባህም ውጣ። ከዚህ የት እንደምገባ ውጡልኝ። እሺ ውጡልኝ። ለምን ስነ ስርዓት አይኖርም? ውጡልኝ። እሺ ተረጋጋና ስነ ስርዓት አስይዘው። ይኸው ቁጭ በል ነው ጀመራ። ቁጭ በል እኔ ስነ ስርዓት አስይዘው ይላል። ቁጭ በል። ስነ ስርዓት ያዘው። ምንድን ነው አንተ አፍላፊ እንድትናገረኝ አልፈልግም። ምንድን ነው? ይኸውልህ ቆይ እንካ እስክሪብቶ ትይዛለህ። ይኸው ነግሬሃለሁ። ምን እየሆንክ ነው? ቆይ አንተ የምትሰራውን ስራ እነግርሃለሁ። ምን እየሆንክ ነው? ምንም ወሬ ከአንተ ምላሽ አልፈልግም። ነግሬሃለሁ። ምን ልታረግ ነው? እዛ እየሄድክ የምትሰራውን ስራ ታውቃለህ። እሷ እዚህ እየመጣች አንተ እየጠጣህ እዚህ ራሴን ነው ማጠፋው እንደዚህ እያልክ ምንም የምታመጣው ነገር የለም። እሺ እሷ ላይ ትቀልድባት እንደሆነ ነው እንጂ እኔ እንደዛ ስላልክ ምንም አልሰማህም። ቆይ አንተ አስመስለህ እኔ ላይ መቀጠል አችልም። እኔ እንደሱ አይደለሁም። እሺ ዝም ብዬ አላልፍህም። እሷ ላይ ስትጫወት ዝም ብዬ አላይም። እና ልታስገድለኝ ነው ያመጣኸው? እሱ መገደል ካለበት እገደላለሁ። ማን አንተ? እስቲ ንካው። ለምን ዝም አትልም አንተ? እንደ እድሜ ለምን አንተ አይኑን ነው የሚያጠፋው እንዴ? ምን አይነት ስነ ስርዓት ነው? እዚህ መጣ ወንድሜ ነው ብለህ ነው? ወንድም እሷስ እህት አይደለች እንዴ አንተ? ቆይ ሁሉም ነገር ሰላም እንዲሆን አትፈልግም? እኔ ነው በጉልበት ነው መለያየት የምፈልገው? እሱን ንገረኝ። ጉልበት እንድታቀም እያረከኝ ያለው አንተ ነው። ቆይ ኪራ እንዲታርቁ አትፈልግም? እኛን መለያየት አላማ ንገረኝ። ከማንም በላይ ሀሳብ እሺ እኔና ውዬ እንድንለያይ ትፈልጋለህ? ቆይ አንዴ እናውራ። እሺ አንዴ መውጣት ትችላለህ? እኔ እነሱ እናውራ። ዝም ብለህ ቆመህ አውራ። እኔ መጣም እኮ እኔ እኮ ጋሽዬን አከብራለሁ። ለምን ነው እሱን ያመጣኸው? እኔ አልመታም። ክብር ስለማይወደልህ ነው። ክብር ስለማይወደልህ አልመታም። ለምን አመጣኸው? እሱን ምን ማለት ነው? እኔ አልመታም። አሁን ላፊ ነገር ለኔ ታንሳለህ አንተ። ለኔ ታንሳ። እኔ ላፊ ንግግር እንድትናገረኝ አይደለም እዚህ የመጣው። ገባ? እኔ የምናገርን ትሰማለህ፣ የምታደርገውን ታደርጋለህ፣ ከዛ ትቀጥላለህ። አለቀ። በዚህ አጋጣሚ ለምን እንደማከብር ታውቃለህ? ውብዬን ብዬ ነው ማከብር፣ አባቷን ብዬ ጋሽዬን ብዬ ነው ማከብር። ወደህ ነው የምታከብረኝ? ግዴታ ነው። በጉልበት የምታምን ከሆነ እኔም እንደሱ አይነት 10 ማምጣት እችላለሁ። አስፈራራለህ እንዴ? ምን ማለት ነው? የምን ማስፈራራት ነው? ምንድን ነው ያልከው ያለው? ዋጋን እንዳያሳይ ይኸውልህ ነግሬሃለሁ። ዱቄት ያደርጋል እዚህ ጋር። እንደሱ አይነት 10 ማምጣት እኮ ያከብዳል። እጅን ነቃቅሎ ነው ቁጭ የሚያደርግሽ። ስማ ኪራ እንዲታረቁ አትፈልግም? አሁንም ለምንሄድበት ቦታ አለ እየሄድን ነው የመጣው። ይኸውልህ እንዲታረቁማ ስለምፈልግ መጀመሪያ ነግሬው ነበር ያለውን ነገር እንዲያስተካክል። አሁን እሺ እናስተካክላለን። ወጣ እሺ እኛ ልንሄድ ነው አሁን ሌላ ቦታ። ዝም በል አታውራልኝ። እሺ ቆይ ምን አንተ ወሬ አልፈልግም። ትእዛዝ እንድትሰጠኝ አይደለም እሱ ነው ያሰኘው። አሁን ለምን እሺ ለምን ነገሮችን እንድታስተካክል ብዙ ጠበቅኩ። ነግሬህ ነበር። አንተ ማስተካከል አልቻልክም። ቤተሰባችን ማክበር አልፈለግም መሰለኝ። ቤተሰብ አላት እሷ። ገብቷል? ቀልድ አይደለም። ቤተሰብና አንተን ማለት የታገስኩት እኮ ጋሽዬን ብዬ ነው። ቤተሰብን ስላከበርኩ ነው የታገስኩት። እሳቸውን ብታከብር ኖሮ እንጂ አንተን መሰባበር ከብዶኝ አይደለም። ይገባህ? እያልክ ይኸውልህ ስማቸውን እንድታንቆለጳጵስልኝ አይደለም እዚህ ድረስ የመጣሁት። ገባህ? እሱን ብታከብር ኖሮ ስነ ስርዓት ይኖርህ ነበር። ተረዳኸኝ አይደለም? እሱን ስላላከበርክ ነው፣ ቤተሰቧን ስለናክ ነው እንደዚህ በቃቃ ጨዋታ የምትመልሳት መስሎ ነበር። አንተ ስነ ስርዓት ማይኖርህ ከሆነ ካሁን በኋላ አሁን ራሱ ለምታወራው ነገር እየተጠነቀቅክ አውራ። እሺ ስነ ስርዓት ማቲስ ከሆነ
እንደማይሆን አድርጌ ነው እሺ የምሄደው እዚህ ምን አይነት ስነ ስርዓት ነው ያለ አንተ እንዴት እንደዚህ ጸባይን አሳምረህ ገብተህ እንዴት እንደዚህ ታደርጋለህ እሷ ላይ እንዴት እንደዚህ ታደርጋለህ እንዴት እንደዚህ አይነት ነገር ታደርጋለህ በግድ እኮ አይሆንም ትዳር ገባ በግድ እኮ አንተ ስላልክ አይደለም እኔ ማከብራት እኔ ውብዬን ያረኮን እያንዳንዱ ነገር ታውቃለህ ምን አደረኩኝ እሷ ላይ ደምን ባልቅሳ ሆስፒታል ድረስ እስከምትገባ ድረስ ታውቃለህ እያንዳንዱ ታሪኩን ታውቃለህ አንተ ምን እንደተፈጠረ ታውቃለህ ዝም ብዬ መጥቼ እንደዚህ ሆናለሁ እንዴ ታውቁ ነው እንደዚህ እኮ አትልም እኮ ኪራ ምንም ነገር የምታውቀው ነገር የለም በምን ይኸውልህ በምን አይነት መንገድ እሷን ለማስለቀስ ከሰው ጋር እየተባበርክ እየመጣ ሆስፒታል ራሱ የዛን ቀን እንዴት ትግስቴን እሷ ታማለሽ ብዬ ነው ዝም ያለው ገብቷል ሴት ቀጥረህ ትመጣለህ እዛ የዛን ቀን ምን ማለት ነው ንቀት ነው አንተ ነህ ሴት ይዘህ መጣው አይደል የዛን ጊዜ በጣም ታዝብያለሁ አንተ የማከብረን ያህል ነው የወረድክብኝ እሺ ተረዳኸኝ አይደል አሁን ኪራ አንተ ጋር እኔ አንተ ማስረዳት አልችልም ምክንያቱም የምትሰማ ሰው አይደለም የሱን ከፈታው በኋላ ወዲጅ አይደለም ያኔ ያደረኩት ያን ሁላ ነገር ሰማ እሱ ብቻ ሳይሆን ወንድሜን አሁን እንድትናገረው አልፈልግም እሱን ችግር ከፈታው በኋላ ወደ አንተ መምጣት እህትን እንድናገር አትፈልግም አይደል እህትን አልናገራል ወንድሜንም አትናገር እሺ እንዳትናገር አንተ እኔ የለውም ብለህ እኮ ነው ሰው የላትም ብለህ እኮ ነው እንደዚህ የተጫውክበት ምን ማለት ነው አሁን ኪራ በእናትህ ምን አንተ ማስረዳት አሁን ላይ አልችልም ለምን እንደው መጣውሽ የመጣበት ንገር የመጣውበት ምክንያት ምንድነው አስከውሽ አንተ ለማስረዳት አይደለም የመጣው እዚህ ድረስ የመጣው እሺ ያለውን ነገር እሺ እኛ እንሂድ ቆይ ዝም ብለህ ቁጭ በል እኔ አሁን ሚስቴና ልጆቼን ለማየት ልወጣ ነው ለምን እንደምትረብሹኝ ሚስቴና እሷ ጋር እየሄደ ነው ወጣ የሚባል በጉልበት ነው በጉልበት ነው የሚሆነው ይሄ ምንድነው እስክሪፕቶ ነው አይደል አንተ ቆይ ሰው ነህ አውሬ ነህ አንተ ይኸውልህ ትሰማኛለህ አይደል ሰው ነህ አውሬ ነህ ንገረኝ ሽማግሌ ላክ ብዬ አልሰማም ትናንት ውብዬን ፈርም እያልክ እያስገደድክ አንተ ወንድም ነህ ቆይ ንገር ወንድም እንደዚህ ያደርጋል እዚህ ድረስ የመጣሁት አንተ እህቱ ላይ ጠላት ምን ልታረግ እንዲፈርም አደርገዋለሁ ወንድም እህቱ ላይ ጠላት ይሆናል ምንድነው የምፈርመው ስነ ስርዓት ይዘህ አፍላፊ እንድትነጋገረኝ አልፈልግም ይኸውልህ ትፈርማለህ ጠበቃ እናግሬ ይዤ ያለውን ነገር ጨርሼ መጥቻለሁ እዚህ አፍንጫ እፈርማለሁ የምትል በጸባይ የምትፈርም ከሆነ ትፈርማለህ አልፈርም የምትል ከሆነ አፍንጫን ይዤ አስፈርማለሁ እሺ ኪራ ብታርፍ ነው አንተ ዝም በል ወንድሜ እኮ ነው እንዴ ዝም በል ወንድሜ ነው ይላል እሷስ ቃቃ መጫወቻ ነው በግድና ነገር ያለው አንተ ዝም በል አንተ ያለውን አታስብ እሺ ብዙ ማሰብ አያስፈልግም ማሰቢያ ጊዜ ብዙ ጊዜ ሰጥቼ ነበር ያንን ሐሳብን አስተካክለህ መቀጠል አልቻልኩም ሽማግሌ መላክ ከብዶ ነው መሰለኝ ቤተሰብ ማክበር አልከበደህ መሰለኝ እቃቃ ጨዋታ አደረገው ትዳር ቤተሰብ በግድ እኮ አይደለም የሚከበረው አላከብር አልክ አክብር ያለው እኔ ቤተሰብ ሽማግሌ ለማናበርኩ ነው እኔ ሐሳባችን እየናካ አይደል እንዴ ያለው በግዴታ ነው እንዴ ሽማግሌ የሚላከው በፍቃዴ እኮ ነው ምልከው ቤተሰብ ያለውን ነገር ላለማክበር ነው ወይ እኮ ነው እሺ የሰማክ ነው ፈርም በቃ ሌላ ወራ ተብራ በቃ ወስጡና በቃ ፍርማን ጨርስ በቃ ሄራና ወራ ምናምን አያስፈልግም ዱቄት ያረጋል እሺ ጓደኛ ነው እሺ እንደሱ አይነት 10 አምጥቼ ማስቀጥቀጥ ይችላል አንተ ጓደኛ እንደሱ አይነት 10 መደርደር ይችላል ነው እሺ አታስፈራራ ስማ አታስፈራራ እሺ ተው ወንድሜን እኔ እኔ ነው የምትለኝ ተው እንዴ ወንድሜን ተው ኧረ በእናትህ ተረጋጋ በጋብላ ኧረ ተረጋጋ እኔ ፈርማለሁ ግን ደግሞ በግዴታ ነው እንዴ ትዳሬን ደግሞ መፍታት አልችልም ውብዬን ወዳታለሁ እኔ ትዳሬን መፍታት አልችልም ዝም በል ታስፈራራለህ እንዴ ሆም ተው በቃ ልክን ያሳያል ጓደኛ ወሬ ምናምን ይገለኛል እንጂ ትዳሬን መፍታት አልፈልግም ተው ወንድሜን ተው እሺ ተወኝ ተው እሱን አትንካው እንዴ ወንድሜን አትንካው ልቀቀው እንዴ ምንድነው ያደርጋለሁ ዝመና አንተ ራስህ ገላል ና ተነስ እስቲ ገና በላይ ላይ ሽንቱን ያስለቅ ቁጭ ብለህ አውራስ ያለው እኔ እኮ እንደሱ አይነት 10 ማምጣት እችላለሁ ቡኪራ አታስፈራራ ዝም በል ተው ይሄ ደግሞ ያወራል ደግሞ ይሄ ምን አይነት ስለ ምንድነው ያደርጋለሁ እኔና አስመጣ አሰማማ ነው ገና ትመታለህ ከፈለክ ተው ወንድሜን እሺ ተው ወንድሜን ተው ነገሮችን በስነ ስርዓት እንጨርስ ይኸውልህ ነገሮችን በስነ ስርዓት በትክክል አውራ ከፈለክ አረጋ አንተ እዚህ አጥርቻለሁ በሰላም መጨረስ ሰማረ እየሰማክ ነው እሺ ሰምቻለሁ አዳም ቁጭ በላ አንዴ ልቁም ለምን አንዴ ልቁም አይቻልም በቃ ዘጉሽ ብለህ አውራ ሰንበርክ እንደው እንዳላስፈራ እዚህ ጋር አስተኛ ነው ከፈለክ
ስነ ስርዓት ያዝ። አስብ፣ ጭንቅላት ይስራሽ። ወረቀቱን ታነባለህ፣ ትፈርማለህ። እየሰማክ ነው። ጉልበትን አየው አይደለ? እምቡር ማለት እሷ ላይ ሄደ። እኔ ሲጀምር በጉልበት አምኛ አላውቅም። እና በምንድን ነው ሰማኛለህ? ምን ነው የምሰማህ? እሺ ልስማ እስኪ። ምን ብዬ ሳገባት ፍቅሯን ብዬ እሷን ብዬ እንጂ ጉልበትን ተማምኛ አይደለም። የምትረዳኝ ከሆነ አንተ ዛሬ ልታስደበድበኝ ሰው ይዘህ መጣ አይደለ? እኔ እንደሱ አይነት 10 ደርድሬ ላስደበድብን እችላለሁ ኪራ፣ ግን ደግሞ ስላከበርኩ ነው። እና ደግሞ ቤተሰቦችን የውብዬን ቤተሰቦች እንደ ቤተሰብ አድርጌ ስለተቀበልኩ ነው። ጋሽዬን ማሳዘን ስለማልፈልግ ነው። እንደዛ ብታስብ ኖሮ ነገሮችን ለማስተካከል ትሄድ ነበረ። ነግሬ ነበር። እኔ በጸባይ ነገሮችን ለማስረዳት ሞክሬ ነበር። እኔን አስመታኝ፣ እሷን መንገድ ይኸውልህ፣ አስመታኝ አትበለኝ። ባለፈው ሜላካው አንተ አሁን አልቆ ቁጭ ያደርጋል። ከፈለክ አስመታኝ ምናምን እንድትለኝ አሁን በጉልበት እኮ አይደለም የሚሆነው። መፈረም ካለብኝ ውብዬን መፍታት ካለብኝ ዛሬውኑ መፍታት እችላለሁ። ኪራ ለምን ዝም ገባ? አንተ ላፊ አትናገር። አንዴ ተወኝ ላውራው። አንዴ ይቅርታ፣ ለስርዓት ይዛው አንተ ጋር እኔ መጣላት አልፈልግም። ላውራ ከሱ ጋር እኔ ነካ ማለት እሱ ነካ ማለት ምንድን ነው ያልከው? ያለው እሱ ታዲያ እሺ፣ ዞር አድርግልኝ። አርፈህ አታወራም? አልነካሁትም ኪራ። እሺ አንተ እኔን ለማስመታት ሌላ ሱት ይዘህ ትመጣለህ? እንደማከብር ያህል እኮ እየወረድክብኝ ነው አንተ ሰውዬ። ለምንድን ነው እንደዚህ የምታደርጋት? ለምን ትጫወትባታለህ? መች ተጫወትኩባት? ለምንድን ነው ቤተሰቧን ማታከብረው? ቆይ አንተ ከኔ ነጥለህ ሌላ ሰው ማጋባት ትፈልጋለህ? ሀብሉን እስኪ የት ነው ያመጣው? ገና እሱንም ጠይቃለሁ ብዬ ነበር። ከየት ነው ያመጣው ሀብሉን? ሀብሉ የራሴ በላቤ የሰራሁት ሀብል ነው። እንዴ ምን ማለት ነው? ለሚስቴ በራሴ የሰራሁት የላቤ ነው የሰራሁት። እኔ እሷ እየተቀየረችብኝ የመጣችው ከዛ ሀብል በኋላ ነው። ምን አደረገችው ብዬ ከሀብሉ በኋላ ምን እንደዚህ ነይ ስትላት ወደዛ ትሄዳለች። ነይ እዚህ ስትመጣ እስር እየተከታተለች ነው። ወንድሟ ነው በጣም ጨካኝ ሰው እንደሆነ እስር እየተከታተለች ነው። ወንድም እንደዚህ አረመኔ ሰው እንደሆነ ታውቃለህ። ወንድም እንደዚህ አያደርግም። አትምታው እንዴ ነው ምን አይነት ስነ ስርዓት ጭራሽ ሊመታ እያሰብክ ነው ወይስ ምንድን ነው እያወራ ያለው? አንተ ስነ ስርዓት ለምን አይኖርም? ክብር የለም ማለት ነው። አንተ በስነ ስርዓት የምታወራኝ ከሆነ በስነ ስርዓት እናወራለን። እሺ እሷ የለችም። አሁን እንደማንም ልትፈነጭብኝ አልችልም። ዱቄት አደርጋለሁ ከፈለኩ። እዚህ ምንም አታመጣም። ገብቶሃል አይደል? ነገሮችን እያስተዋልክ ነው። እሱ ግን ማለት ነው ኪራ አክብሮክ ነው። የውብዬ ወንድም ስለሆንክ ነው። አሁን በስነ ስርዓት እያወራሁ አክብሮኝ ምን ያመጣል? ምን ያመጣል? አክብሮክ ነው። ግን እስካሁን ዝም ያለ እኔም ዝም ያልኩት ኪራ አንተ እዚህ ጋር አቅማለኝ። እሺ ምንም አላወራም። ምን ታመጣለህ? እስቲ አፈና ተፈረክ ነው እንዴ? ምንድነው ያወራክ ያለው? አንተ የሰማህ ምንድነው የሚያወራ ደግሞ? ይሄ ቀሽም ምንድነው? እሱ ግን ምን አይነት ከስሩ እያልክ የምታደርጋቸውን ነገሮች እንድታቆም ፈልጋለሁ። እሺ አንተ ወንድም ብትሆን እንደዚህ አይነት ነገር አታደርግም። ወንድም ብትሆን እንደዚህ አታደርግም። ወንድም እንደዚህ አያደርግም። አንተ ወንድሙ አይደለም። ሰማኛለህ? ወንድምነቴን አንተ አትነግረኝም። እሺ ወንድማ ብትሆን እንደዚህ አይነት ነገር አታደርግም። ዝም በል። አሁን እሱ ጋር አታወራም። ወንድማ ብትሆን ምታኛ ዝም በል። አሳፋሪ ነህ ግን በጣም አሳፋሪ ነህ። እሺ አንተ ወንድምና ለሷው ለውዬ አንተ አሳፋሪ ስማ፣ ያን ሁሉ ነገር በአይነ በጨው አጥበህ ነው እየመጣ ያለው። እሷ ስር ይቅርታና ተንበርክከህ ስላደረክ ነው ይቅር የምልህ መስሏል። ግን አንተ የውብዬ ደስታ ማስደስት ወንድም ነህ። ዋጋ የከፈለችውን ያህል ዋጋ አስከፍላለሁ። ገና አላየህም። እሺ ገና አንተ ላይ የእሱን ነገር ጨርሼ ወደ አንተ እመጣለሁ። ዋጋህን አሳያለሁ። ወንድም እንደዚህ አይነት ነገር አያደርግም። አንተ ውብዬ የምትወዳት ቢሆን እንደዚህ አይነት ነገር አታደርግም። የምር አትጩህ እባክህ። እሺ ተውት እሱን። እኔን ማናገር እኮ ትችላላችሁ። ለምን ገባ እሱ? እሺ አሁን ተሰል አሁን እንሂድ ውብዬ ጋር እንሂድ። ትፈርማለህ ነው ነገር ምኑን ምንድን ነው ይሄ? አንተ ዝም ብለህ ምንም አያገባም። አንተ ተነስ ወይ ከዚህ ቁጭ በል አለ። ቁጭ በል ስነ ስርዓት ነው። ቁጭ በል ትመጣለህ አለ። እዚያ እንዲህ ተጋበኛ ወንድም ይዘህ በረበረ አንተ ዝም በል አለ። ምንድን ነው? እሺ እሱን አንዴ አስወጣልኝ። ማንን አስወጣልኝ? የት ነው የሚወጣው? ማነው የሚያውቀው? ማነው? የት ጠርታችኋት ነበር? አየር ለእግዚአብሔር ሲያጋልጥ እኛ አልጠራናትም። ከየት ነው የመጣችሁ? አልጠራናትም። እኛ ለምን ስነ ስርዓት አይኖርም? ማን የጠራሽ? ተናገሪ።
እኔ አልጠራትም እሱ ቲጂ አያረን እግዚአብሔር ሰቀልታችሁ ያዩ ከዚህ በላይ ምን አለበት? እግዚአብሔር ይወድ የእሱ አምላክ አለ። እሺ ያው በእኛ ላይ እኔ አልጠራትም ሰውዬ ለምን ማትረጋጋ? እኔ ጠርቼሻለሁ። ቲጂ ለምን መጣሽ? ቁጭ በል እሺ ቆይ ላውራው አንዴ ላውራው። ቁጭ በል አይቻልም። ምንም ነገር የለም። እኔ ጠርቼሻለሁ። ኪራ እሷን ማንም የጠራ የለም። ኪራ ማንም የጠራ የለም። እና ታዲያ ማን እንዴት መጣሽ እዚህ? ምን ልጠይቀው ነው የመጣሁት ነው አይመስለኝም። በዚህ ነገር ውስጥ መጣት አለብኝ ጭራሽ ማለት ይኸውልህ ከዚህ በፊት እኔ ለእህቴ ብዬ በጣም ብዙ ዋጋ ከፍያለሁ። ከዚህ በኋላ ግን የእህቴን ነገር ሁሉንም ነገር ትቼ የእነሱ ትዳር እንዲስተካከል በጣም እየለፋሁ ነው። ኪራ እሷን ማንም የጠራ ሰው አሁን እኔ ምንም ከህይወታቸው እነሱ ከህይወታቸው ለመውጣት ነው እስካሁን የቆየሁት። ቁጭ በል አንተ ኪራ እዛ ቁጭ በል ተረጋጋና ይኸውልሽ ማንም አልጠራኝም። እኔ ምንም አይነት ነገር እሺ ቆይ እሺ ማለት በጣም ምርጥ ነው። ምንድነው ፈለከኝ? እስካሁን ላበላሽሁት ነገር ራሱ ራሴን በጣም ወቅሻለሁ። ለእህቴ ብዬ ነበር የሁሉ ነገር ያደረኩት። አሁን ግን የእህቴን ነገር ትቼ የእነሱ ትዳር እንዲስተካከል በጣም እየለፋሁ ነው። የእህቴ ነገርም ቢሆን መስመር እያዘልኝ ነው። ስለዚህ አንተ መረጋጋት ይኸውልሽ እሱ ስነ ስርዓት እንዲይዝ ነው መጀመሪያ እኮ እኔ እሱን እኮ የቤተሰብ መሀል እኔ አልገባም። ራሳችሁ ጨርሱ። ግን አንተ ከትዳራቸው መሀል መውጣት አለብህ። አንደኛ፣ ሁለተኛ አሁን ማንም አልጠራኝም። እሱን እንድታስረጅኝ አይደለም። እሺ አሁን እኔ ስለ እሱ አይነት ነገር እንድታነሽልኝ አይደለም እኔ የፈለኩት። አሁን ግን እኔ ማንም አልጠራኝም እና አሁን ልጠይቅ ነው የመጣሁት። እሷንም ያለሻል ስነ ስርዓትሽን ይዘሽ ከእሱ ጋር የምታወሪው ነገር እሱ ጋር ትቻለሽ እኮ ከአንተ ጋርም አወራለሁ። ከእኔ ጋር ምንም አይነት ነገር ይኸውልሽ እኔ በማደርጋቸው እኔ በሚሄዳቸው መንገዶች አንድ እርምጃ ወስዳለሁ የምትይ ከሆነ አይ ከፊት ለፊት የሚቆመው ሰው ሁሉ እየደረመስኩ እየሄድኩ ነው። እኔ እርምጃ እየወሰድኩ አይደለም ኪራ፣ እርምጃ እየወሰድኩ አይደለም፣ ግን በጣም መረጋጋት ይኖርብሃል። በሁለት ሰው እሺ ቆይ አንተ ዛሬ የመጣው ልታስመጣው ነው ወንድሜ? ንገረኝ። ቆይ አዘጋጅ ነው ዳከም ተራሴ ተረጋጋ። ያው ጠጋ ብለህ እናውራኛ እዛ ከምትቆ ተረጋጋ። ቁጭ በል አንተ እዛ ቁጭ በል አብሮ አበረ ስትመጣ እንትን ትላለህ። ይቆጭሃል በጣም የምሬ ነው የምልህ። አሁን መጠየቅ ያለበትን ቤተሰብ ይቅርታ ጠይቆ ከሷ ጋር ታረቃለህ። አይታረቅም። በእንደዚህ አይነት መንገድ አትታረቅም። ይኸውልህ እኮ አንተ ታስረዳኝ የጠራሃት ምንም አልሰማም። እሺ ማለት እኔ አልጠራኋትም። ማንም አልጠራኝም። እኔ አልሰማኝም። ማንም አልጠራኝም። እኔ ነው ማሞት ስለነበር እኔ ስመጣ መጣሻ ይሁንና እግዚአብሔር ሲያሳየኝ ነው። እኔ እናንተ ጋር ተሳላቅም እግዚአብሔርን እኔ እናንተ ወይኔ ዳጊ ምን ነው አንተ ሌላ አሁን ማለት በጣም ምርጥ ወንድሜ ነው። ላንቺ ነው ወንድምነትም ምንም ከሆነ ቆይ ኪራ ሀሳብህ ምንድን ነው? ሀሳብህን ንገረኝ። ቆይ ምንድን ነው ሀሳብህ? መሆን የለም ድሮ ቀረሽ። ያንተ ምርጥነት ድሮ ቀረ። አንተ ምርጥ እንድትለኝ አልፈልግም። አንተ አውሬ አይደለም። አፉን ይከፍታል እንዴ? ለምን ስለ አንተ የውብዬ ወንድምህ ነገር አትሳደበው። ወንድሜን እንዳይነካ ንገረው። አንተ ዝም በል። አንተ ብሬከስ ምን የምታወጣው ነገር አለ? ተረጋጋ እንዴ። እሺ ልቀቀኝ። እኔ ቁጭ በል እዛ መሬት ላይ ቁጭ በል አንተ ራስህ ቁጭ በል ቁጭ በል እባክህ ተቀመጥ። በቃ ዳጊ ተረጋጋ በእናትህ። ምን አይነት ስነ ስርዓት የለሽ? ስነ ስርዓት ይዛለሽ። ቆሽ ምን ሆነ ነው ኪራ? እንዲህ ይኸውልሽ ከአንቺ ጋር ምን እንዳላችሁ አላውቅም። ምን እያደረጋችሁ እንደነበር አላውቅም እኮ ኪራ። እኔ ከመጣሁ በኋላ ግን ከእሱ ጋር አብሬ አታብሬ አያገባኝም። እኔ የእህቴን ነገር ለመፍታት ነው የመጣሁት። ከእሱ ጋር ያለውን ነገር ከእሱ ጋር ወራለሁ። አይደለም ኪራ፣ ከእሱ ጋር እኔ ምንም የለኝም። አንደኛ ይሄን ወቅ መጀመሪያ እኔ ከናሁን ጋር ምንም ነገር የለኝም። እህት እንድትከበር ነው አይደል የምትፈልገው? እሱንማ ስርዓቱን እያስኬድ እኮ እንድትከበር ነው አይደል የምትፈልገው? አሁን መጠየቅ ያለበትን ይቅርታ ጠይቆ ከእሷ ጋር መታረቃለህ። አንተ ግን አሁን አንዴ ላውራው አንዴ ብቻ ኪራ ላውራው አንዴ ብቻ ንገረው። አንዴ ላውራት እዛው ነው አውራ ቆመ እዛው ጋር ይኸው ላውራት ይኸው ንገረው። እሺ ንገረውና አንዴ ብቻ ላውራ አንዴ ላውራ ቆማ አውራ እዛው ነው አውራ። አንድ ጥያቄ ልጠይቅ። ምንድነው ሀሳብህ? ምንድነው ሊለያዩ ነው የምፈልገው? ሀሳቤ ምን እንደሆነ ታውቃለህ? ከአሁን በኋላ አልደግምልህም። እሺ ይሄን ጥያቄ እንዳትጠይቀኝ። እሺ ምንድነው? እሷን ማስከበር ነው ሀሳቤ። እሷን ለማስከበር ነው የመጣሁት። እሷን አስከብሪያት ሄደ። በጉልበት ነው እሱ። ለምን አመጣው? ሳይፈልግ ከዛሬ ወዲህ አይንህን ቀና አድርገህ እንዳትጠራ ለህግ ነው ማቀርበህ ብተው ነው የሚሻለው። ማነህ አንተ? አንተ እዚህ ጋር ልቀቀኝ ነው አንተ እንደዚህ አይነት ነገር ወንድሜ ላይ ስለምን አደረገ? እንሂድ በቃኛ ናይ እሺ ልቀቀኝ በቃኛ እንሂድ። ቴጂኛ እንሄዳለን። እኛ ውብዬ ጋር መሄድ አለበት እሱ እንዴ ውብዬ ጋር መሄድ አለበት። አሁን ውብዬ መሄድ አለበት። ልጆቹን ማየት አለበት እንዴ ማየት አለበት እኮ ልጆቹ መሄድ አለበት ይለኛል። ቲጂ ተይ በቃ እኛ እንሂድ። በታመም ትሰማለህ አይደል? ይሄን ወረቀት ትፈርማለህ። እሺ
ማንም አይፈርምም። ያለውን ነገር አንብበህ ትፈርማለህ። ናይ እንዳፈርም ነው እንዳፈርም ነው እንዳፈርም ናይ እንዳፈርም ነው ተው ናይ ተው ናይ እንዳፈርም እንዴ አንተ እንዳፈርም ናይ ውብዬ ትወዳለች እኮ ናይ ይሻላል ናይ ኧረ አሁን በማርያም ናይ በእናትህ ናይ አይፈርምም አንተ ነው እንዳፈርም ናይ አይሆንም ናይ እንዳፈርም ናይ አንተ ቁጭ በለ እዛ ጋር ነግረህ ናይ እንዳፈርም አይፈርም ኪራ ሶድ ኪራ በእናትህ ኪራ አይሆንም መፈረም የለብህም ናይ እንዳፈርም ቁጭ በለ ናይ እንዳፈርም እሺ አንዴ እኔና እሱ እናውራ እንትን በሉ ዞር በሉ ናይ ስማኝ አይሆንም ናይ እንዳፈርም ነው ናይ እንዳፈርም በእናትህ ናይ ደው ናይ አይሆንም ኪራ በእናትህ ተው እንደዚህ አይነት ነገር አታድርግ ኪራ ቁጭ በል መጀመሪያ ሰላም እስካሁን አልታገስኩም እንዳለን ታግሻለሁ። ብዙ ጊዜ ገባህ አይደል? ታግሼ ምንም ልታመጣቻለሁ ያለውን ነገር ልታስተካክላቻለሁ። ገባህ አይደል? ስለዚህ እኔ አውጥቼ ብዙ ውሳኔዎችን ከራሴ ጋር አውርቼ ወስኜበታለሁ። ገባህ አይደል? ስለዚህ ያለውን ነገር ታስተካክላለህ። እኔ በመለው መንገድ ትሄዳለህ። ገባህ አይደል? መፍታት ካለበት ትፈታታለህ። ናይ አይሆንም ናይ እኔ አንብቤ እፈርማለሁ። ቆሜ አነባለሁ። አይሆንም ናይ እንዳታርጉ ናይ ናይ እንዳፈርም አንተ ስላልክ አይደለም የምፈርመው። ዝም በል አንተ ስላልክ አይደለም ይለኛል። እዚህ ጋር ልሂድ ወንድሜ ጋር ልሂድ። እሺ እንዴ ተወኝ እንዴ ምንድነው? አስቤልህ ነበረ። በጣም ነበር ማከብረኛ ልጅ ነው። አንተማ ትዳራችን እንዲፈርስ ትፈልጋለህ። ከመጀመሪያ ጀምሮ እቅድ ነበረ። ጠበቁ እቅድ ነበረ። አንቺን አጠቁምብኝ ወደዚህ ብታስ ይሻላል። ጠበቁ ያለው ነገር ጠብቄ ነበር። ታገስኩ። አልቻልኩም። ቤተሰብ ማክበር አልቻልኩም። አንቺ ጋር ለዚህ አይነት ስራ አትስራ። ናይ እንዳፈርም ናይ ውብዬን መጥቶላት ሆነ እንዳፈርም የሰማናት አንተ ናይ ጣሎ በእና ናይ ቅደረው ናይ አንተ ዝም በል ለምን ቀደረ? እሺ ሉጣ እኔ ሉጣ ኪራ እኔ ሉጣ ትፈርማለህ። ወደህ ነው እንደ የምትፈርመው? ትፈርማለህ። እንድፈርም ነው የምትፈልገው ይለኛል። አንብበው፣ በስነ ስርዓት አንብበውና ትፈርመዋለህ። አንብበው። አንተ ምን ያረክ ነው? ኧረ ዳጊ ተው በእናትህ ተው ዳጊ። ዞር በይ ከዚህ ጋር። በፍጹም ሚስቴን መፍታት አልችልም። በፍጹም አልፈታትም።
ሚስቴን በፍጹም አልፈታትም። ቀደድክ አንተ ወረቀት ለምንድን ነው ቀድጄዋለሁ? ያንን ነገር አንተው የልጆቹ ተው በእናትህ እኮ ልጅ ወልዷል። ቢያንስ እንደዚህ ማድረግ የለብህም። ተው በእናትህ ተወኝ። እሺ ምንድን ነው ያደረጋለሁ? አንተ ተው ቆጫል በኋላ ና ምንድን ለምን ቀድጄዋለሁ። ሚስቴን በፍጹም አልፈታትም። በፍጹም አልፈታትም። ማን ስለሆንክ ነው አንተ የምትቀደው? ባለኛ ነኝ። ለምን ያቀደው? አልፈታትም። ውብዬ ለምን እወዳታለሁ። አልፈታትም። ውብዬ እወዳታለሁ። አልፈታትም። መውረድ እንደዚህ አይደለም። መውረድ እንደዚህ አይደለም። ናይ ፖሊስ ጠርቻለሁ። ፖሊስ ይመጣል። ማን ነህ አንተ? ማንም ማን ስለሆንክ ነው የጠራኸው? ማን ስለሆንክ ነው የምትጠራው? ይመጣል። አንተ ወንድሜ መጣው አይደለ? ፖሊስ ስለጠራህ ምንም አታመጣም። እሺ ዛሬ ብታመጣኝ ነገ እንይዛለን። እሺ ና የትም አሳያለሁ። እሺ ለምንድን ነው ያልቆሙት? አመለጥ ዳጊ ለምን ፖሊስ ጠርቻለሁ አልክ? ለምንድን ነው ፖሊስ ጠርቻለሁ ያልከው? እና የሆነ ነገር ቢያደርጉ ፖሊስ ከመጣ በኋላ ያስራቸው ነበር። ለምንድን ነው እንትን የምትለው? ወንጀል እኮ ነው እየሰሩ ያለው። የሆነ ነገር የሚያደርጉ መስሎኝ ነው። እሺ አሁን ደህና ነህ አንተ? መጥተዋል። ቲጂ ደህና ነህ? ተመታህ? የቱ ጋር? ወይኔ ናይ እስቲ ተኛ እስቲ ናይ ምን አይነት ጉር ነው? እሺ ይሄ ቆይ ምን አይነት ይሄ ወንድሟ ነው? ቆይ እሺ ተኛ፣ ጫማ ነው ልቅና ተኛ። ተው ውብዬ ጋር መሄድ አለብን። እንደዚህ ሆነ ናይ እያመመህ እኮ ነው። ውብዬ ጋር መሄድ አለብን። እያመመህ ናይ አሁን እያመመህ ትሄዳለህ። ቆይ ሁሉ ነገር ተፈጥሮ ነው ነው። እኔ እኮ ከህይወታችሁ ስወጣ መስተካከል መስሎኝ ነበር ሁሉ ነገር። ወይኔ ዳጊ ወይኔ ምን እሺ ወንድም ነው። ቆይ ምን ወንድም ነው ይሄ እንዴ? ምንድን ነው የሚሻለው ነው? ዳጊሽ ምንድን ነው የሚሻለው? ናይ እሺ እንሂድ ሆስፒታል እንሂድ። እያመመህ እኮ ነው እንሂድ። እንዴት ፖሊስ ጠርቻለሁ ትላለህ? ከመጡ በኋላ የሚያዙት ነው። እሱ ደንግጦ ነው። ተው በእናትህ ምንም አትበለው። እሱ እኮ ደንግጦ ሄደና ይሄ ፖሊስ ጣቢያ ሄደን ሁሉን ነገር እንናገር። እንሂድ። ከዛ ሐኪም ቤትም እንሄዳለን። በዛው ይሄን አሳይ የተመታውን ሁሉም ነገር ናይ ይታሰሩ። ልቀቀኝ። እንደዚህ እየሰራ ኧረ ናይ በእናትህ